በስተመጨረሻም ለ6 አመታት እንግዲህ ቶፊቅ ተዋሽቶ ተደብቆ የነበረው ሚስጥር ወጥቷል ማለት ነው። ዛሬ ሶፊ እንግዲህ ከ6 አመታት በኋላ ደብቃ ያቆየችውን ነገር እንደምታዩት ነፍስ ናት ወይም ደግሞ ሰው ናት ወይም ደግሞ ቆንጆዬ ሴት ልጅ ነች ማለት ነው። መጣለች። ቶፊቅም እንግዲህ ይህን ነገር በጣም እየከረከረው እየከነከነው እየቆራረጠው እየፈለጠው ሆዱንም አንጀቱንም ጉበቱንም ብዙ ታሪኮችን እንዲያስብ እያደረገ ነበረ። ለምን እችን ልጅ እንግዲህ አንዳንዴ በብዛት ሰዎች ሚዲያ ላይ ዝም ብለው የዕለት ተዕለት ኑሯቸውን እንጂ ለነገ ህይወታቸው አያስቡም። ነገ ለሚያመጡት ለሚፈጥሩት ትውልድም አያስቡም፣ አይጨነቁም። በቃ የዕለቱን ይበላሉ፣ ይጠግባሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። በቃ ምንም ህይወት ኑሮ ትዳር ምናምን እግዚአብሔርን እድሜያቸው እንኳን ኢቭን አያሳስባቸውም። በቃ ጭምልቅልቅ ያለ ህይወት ነው የሚኖሩት አብዛኞቹ ዩቲዩበሮች ማለት ነው። እና አሁን ላይ በብዛት ገንዘብ የሚያስገኘው መጀመሪያ የእውነቴን ነው ብላችሁ ትልቅ ገንዘብ የሚያስገኘው ዩቲዩብ ነው። ከዛ ቀጥሎ ቲክታክ ነው። ሶሻል ሚዲያውን እንግዲህ እንደዛ ያደርጋሉ እና አብዛኛውን ዩቲዩበሮች እንደዛ ናቸው። ለማንኛውም ግን ቶፊቅ ከዛ ነገር በሙሉ ወጠን አልፈን እንግዲህ ያው በፍቅር መሀል ትታላላችሁ፣ ትታረቃላችሁ። ለአመታት ተጣልተው ቆይተው ተራርቀው ቆይተው ድጋሚ ደግሞ ተገናኝተው የሚያምር ላይፍ እና የሚያምር የትዳር ጎጇቸውን እናያለን። እና አሁን ደግሞ ቶፊቅና ሶፊ እንደዛ ነበር ህይወታቸው የቀጠለው። ለማንኛውም ከትናንት በፊት ነው መቼ ብቻ የሆነ ቀን ላይ እንደዚህ ቶፊቅ እግዚአብሔርን ነው ምላችሁ የተሰማኝ ደስታ ለነግራችሁ አልችልም። እንግዲህ ቶፊቅንና ሶፊን ማቃቸው ድሮ ነው ሳውዲ እያሉ ማለት ነው ሁለቱንም እና አውቃለሁ ታሪካቸውን እያንዳንዱን። ከዛ መጨረሻ ላይ መጣውም አብረው እያሉ በጣም በቃ ሁሉን ነገር እከታተል አይ ነበረ። መጨረሻ ላይ ግን የሚያስጠላ ነገር ተጀመረ፣ የሚያስጠላ ነገር መጣ፣ ደበረኝ፣ ተውኩት፣ ቪዲዮ አቁሜ ነበር። አሁን ደግሞ ልክ እንደ አዲስ እቺ ልጅ ሰርፕራይዝ ለማድረግ ወይም ደግሞ ፕሮፖዝ ለማድረግ ወይም ደግሞ ቀለበት ለማድረግ ፕሮግራም ይዞ ብዙ ወጪ አውጥቶ ብዙ ጓደኞቹን ሰብስቦ ሲገኝ ሶፊ ጣቷ ላይ ቀለበቱ ሊገባ ሲል አይ አለች። ፈገግ ብላ ነው እንደውም እና አለቀሰች። ያዙ ይልቀቁኝ አለች፣ እምብኝ አለች፣ ውይ አለች፣ አለች። መጨረሻ ላይ ቶፊቅ ተናደደ፣ በጣም ተበሳጨ። ቀስ በል እንጂ አባቴ እንዴ አስገድደ ነው እንዴ የምታገባት? የእሷ ፍላጎት የእሷ ምርጫ ይቀድማል ተብሎ ዝም ተባለ። የራሷ የደበቀችው ምክንያት ሊኖራት ይችላል። አንዳንዴ ዘቡ ተብሎ ወደ ፍቅር ወደ ትዳር ወደ ቀለበት ከመግባቱ በፊት ሁሉንም ነገር አጥርቶ መግባት የተሻለ ነው ብዬ አስባለሁ። ምክንያቱም አንዳንዴ የኋላ ታሪኮች ለነገ ህይወታችን መሰናክልና በቃ የምሬ ነው ያደናቅፏቸዋል፣ እንቅፋት ይሆኑባቸዋል። እና አጥርቶ መግባት አጥርቶ መቀጠል የተሻለ ኑሮ እንድትኖሩ ያደርጋል ብዬ አምናለሁ። እና ይሄን ነገር እንግዲህ ቶፊቅ በጣም ልቡ ተሰብሮ አንዳንዴ በሰው ፊት መዋረድ ከባድ ነው። እግዚአብሔርን ነው ምላችሁ። ልክ እንደ ብሩክ ዝም ብላችሁ የሆነ ካፌ ወይ የሆነ ቦታ ተወስዷትና ቆጭ ታረጉና በቃ አፈቅርሻለሁ ምላችሁ መናገር ይሻላል እንጂ እንዲህ በአደባባይ ከእንደዚህ አይነት ውርደት ፈጣሪ ይጠብቀን። የምር የሰው አፍ የሰው አይን በጣም አስቸጋሪና በጣም ከባድ ነው። ታውቃላችሁ ኢትዮጵያ ውስጥ ያሉ ሰዎችና ሀሜት እንወዳለን። ውይ በስመ አብ ወልድ ስለ ሰው ማውራት አይሰለቸንም 24 ሰዓት ማለት ነው። ወረኞች ነንና ያን ነገር ቶፊቅ እንግዲህ እንደምንም ብሎ ተቋቁሞታል፣ ተጽናንቷል። በዛ ላይ ደግሞ ያወጣው ወጪም አለ። ግን ደግሞ ከዛ በላይ የቆጨው የተናደደው የተበሳጨው በቃ ወንዶቹ ለሴቶች ፕሮፖዝ ሲያደርጉ ወይ ደግሞ ቀለበት ለማድረግ ወስነው ሲመጡ ሴቷ አልቀበልም ካለች እንግዲህ ይሄ ሁሉ ጊዜ ይሄ ሁሉ ወቅት አብረው ቆይታ በፍቅር እየቀጠሉ በፍቅር እየኖሩ ደስ የሚልም የሚያስጠላም ጊዜ አሳልፈው መጨረሻ ላይ በቃ ህይወቴ ከአንቺ ጋር ይሁን አንድ ላይ እንሁን ብሎ ይሄ ልጅ እንግዲህ ይሄን ነገር ሲያደርግ ሴቶች እምቢ ሲሉ ወይ ደግሞ አብዛኛውን ኢትዮጵያ ሴቶች ላውራና ወንዶች ሰው ብሎ የሚያስቡት ማለት ነው እግዚአብሔርን በቃ ሌላ ህይወት አላት ማለት ነው። ከኔ የደበቀችው ሌላ ባል አላት፣ ሌላ ፍቅረኛ አላት ብለው ነው የሚያስቡት። ከዚህ ሌላ አያስቡ። የፈለገ ታሪክ ይሁን እቺ ልጅ ለምንድን ነው በቃ አልወደደችኝም ማለት ነው፣ በቃ አልተመቸዋትም ማለት ነው፣ ወይ ደግሞ የሚያስጠላ ነገር እኔ ላይ ታብኛለች ከማለት ይልቅ ቀድሞ ቶሎ የሚመጣላቸው በቃ እቺ ልጅ ስትዋሸኝ ነበረ፣ ስትጠቀምብኝ ነበር፣ ሌላ ወንድ አላት፣ በቃ ሌላ ወንድ ታውቃለች ብለው ነው የሚደመድሙትና ቶፊቅም ያን ነገር ነበር ያሰበው። በቃ እኔ በቃ ማስጨነቅ አልፈለገም፣ ግን በጣም ራሱን እያስጨነቀ በቃ ኦቨር አክት እያደረገ ነበረ። በጣም እኔ እንጃ ያደረጋቸው ነገሮች ደስ አይሉም። በእርግጥ ሶፊ ደግሞ ሰክሰክ ብላ እያለቀሰች ነበር። አሁን ደግሞ ዛሬ እንግዲህ እህት ነኝ ባይ መጣለች። ከየትም አትጠኔ እህቷ እንደሆነች አላውቅም፣ ይቅርታ አድርጉልኝና እህቷ እንዳለነች ነው የማውቀው። ግን በቃ እህት ነኝ ብላ መጣለች። ትሁንሽ እና ስለ ሶፊ ብዙ ነገር ተናገረች። የእውነት ስላላት ነው ፈርታ ነው ምናምን አለች። ግን በዛ ሰዓት ይሄ ልጅ ብዙ ውሳኔ ከመወሰኑ በፊት ተረጋግቶ እንዲያወሩበት ወይም ደግሞ ለሰው ንገሩልኝ ከማለቷ በፊት
ተረጋግታ ቶፊቅ ላወራ ፈልጋለሁ ቁም ነገር ነው ብላ እሷን መናገር ያለባት ወይስ በተላላኪ በሰሚ ይሄ ሄድ ብለህ እንደዚህ ብለህ ንገርልኝ እንደሚባለው ነው መናገር የነበረባት በሰው ነው ወይስ ደግሞ ይሄ ጉዳይ እኮ የቶፊቅና የሶፊ ጉዳይ ነው አይደል እንዴ? ሌላ ሰው ጣልቃ ገብቶ ይሄን ነገር ማስረዳት አይቻልም። ለማንኛውም ግን እችን የምታክል ግብድዬ ትንሽዬ በቃ ትልቅዬ ወርቅዬ ልጅ ማለት ነው አምጥተው እንግዲህ የሶፊ ልጅ እንደሆነች ቶፊቅ መርዶ ነግረውታል። ቶፊቅ አበደ ነው የምላችሁ። ጨሰ ንድድ አለ በቃ ነደደና ሶፊ ያለችበት እንግዲህ አይታወቅም። ዛሬ አልመጣችም። እች ልጅ እንግዲህ እንዴትና በምን ሁኔታ መቼ አርግዛው መቼ ወልዳ መቼ እችን የምታክል ልጅ አደረሰች። በዛ ላይ ደግሞ እንዴት ስለ ቶፊቅ እንደው ተሳስቷት አልተናገረችም የሚለው ነገር በጣም ከባድ ነው። ግን ደግሞ እንዴት እርግዝናው አልታወቀም እንዴት ሳናያት ለምትሉ ሰዎች ፍቅርን አርግዛ ምናምን አይታችኋት ታውቃላችሁ? ፍቅር ሆዷ ገፍቶ ምናምን አይታችኋት ታውቃላችሁ? ፍቅር ራሱን አይታችኋት ታውቃላችሁ? ፍቅር ዋጥ አድርጋ እርግዝናዋን ክርስትናዋን እንኳን ፕሮግራሙን እንደው ሁሉንም ነገር ድብቅብቅ አድርጋ አይደል እንዴ ልጇን እዚህ ያደረሰቻት። ተው እንጂ መድኃኒዓለምን እንደብቅ ከተባለ ብዙ ጉድ አለ ልንገራችሁ። በተለይ የቡታጅራ ሴቶች ዩቲዩበሮች እኔ ብዙ ጉድ ልነግራችሁ እችላለሁ። በሚስጥር ደብቀው ማለት ነው ስንት ነገር እንደሚያደርጉ ግን ሚዲያ ላይ ያልወጣና እንዴ መቼ ተፈጠረ እንዴት ተፈጠረ ለሚለው ያው ይሄ አያከራክርም ብያችሁ ነው። ብዙ ሰዎችም ደብቀው ብዙ ነገር ሲያረጉ ስለነበረ ይሄ ኖርማል ነው። ወደ ዋናው ሀሳብ ስንመጣ ግን ቶፊቅ ተናዷል። ሶፊ ነች ይሄን ነገር መናገር የነበረባት ግን 6 አመት ሙሉ ተጫውታብኛለች በቃ ማለት ነው ብሎ በጣም እየተናደደ ነበረ። ከባድ ነው። ግን እንደኔ ሀሳብ አንድ ልቤ ልትፈትነው ነው ይለኛል። ሌላኛው ልቤ ደግሞ እንግዲህ አንዳንዴ በቃ ህይወት በቃ በፍቅር ህይወት እያላችሁ ምን አይነት ስሜት ይሰማችኋል መሰላችሁ? አብራችሁ እየኖራችሁ ከዛ ሰው ጋር ብዙ ተስፋ አድርጋችሁ አንድ ሴት ልጅ እግዚአብሔርን ነው ምላችሁ ከወንድ ልጅ ጋር ግንኙነት የምትጀምረው ይሄ ግንኙነት እስከምን ድረስ ያደርሰኛል? ነገ ወልጄ በቃ ልጆች እንደዚህ በስተውልኝ እንደዚህ 4-5 ልጅ ወልጄ ልጆቼን ትምህርት ቤት አስገብቼ እንደዚህ አድገውልኝ እኩዮቼ ሆነው ከዛ ባሌ በዚህ መንገድ ረድቶኝ አግዞኝ ብላ ነው አይደለ ሀሳብ የምታመጣው ወይ ደግሞ ለራሷ አሰባበት አቅዳበት ከአንድ ወንድ ጋር የምትቀጥለው እንጂ ይሄ ነገር ባጭሩ ይቀጫል ባጭሩ ያበቃል የሚል ሀሳብ አይኖራትም። አብራው እየኖረች ብዙ ህልም እያለመች ብዙ እቅድ እየኖራት በመሀል ግን ተስፋ የሚያስቆርጥ ነገር ሊናገሯችሁ ይችላሉ። በቃ ሳታስቡት እንዲሁ ድንገት ከመሬት ተነስተውም ሊሆን ይችላል፣ ባጠፋችሁ ጥፋትም ሊሆን ይችላል። እዛው ይቅር የምትባባሉትን ነገር ግን ያ ነገር እንደማይቀጥል ሁሉ ነገር በቃ በአጭር እንደሚቀር ሲነግሯችሁ ተስፋ ትቆርጡና ሌላ ነገር ትጀምራላችሁ። ሜቢ እንግዲህ ግን አላቅም እንዴት ሆኖ ነው ማለት ሶፊና እንዴ ጊዜው ራሱ እንዴት ይሮጣል። ቶፊቅና ሶፊ ወደ ኢትዮጵያ ከመጡ 6 አመት ሞላቸው ነው ወይስ እዛ ሳውዲ ሆና ነው የወለደችው? ኧረ እኔ አላቅም። ብቻ በጣም ከባድ ነው። እስኪ የገባችሁ አስረዱኝ። ለማንኛውም ግን ልጅ በሽታ አይደለም፣ ልጅም ኃጢአትም አይደለም፣ ልጅም ቆሻሻም አይደለም። እግዚአብሔር የሚሰጠን ፍጡር ነው ብዬ ነው ማምነው። ልጅ የሌላቸውን ያው በህይወቴ ማለት ነው እግዚአብሔርን የራሴ የሆነ ልጅ እንደው ሴት ልጅ ራሷ አርግዛ መንገድ ላይ ሳያት እናቴ ትሙት እንዴት በጉጉት እንደማያት በቃ በጣም ሳስቼ ነው ማያት። አይኔን ራሱ በሙሉ አይኔ ያላይ በጣም እፈራለሁ። እግዚአብሔርን ነው የምላችሁና በቃ መርቂያት ነው የሚሄደው። በቃ እግዚአብሔር በሰላም ያገላግልሽ ጤነኛ ልጅ ይስጥሽ ብዬ ቆሜ በእውነት ነው የምላችሁና ልጅ በጣም ነው የምወደው። እኔ በህይወቴ በጣም ልጅ እፈልጋለሁ። ግን ደግሞ እግዚአብሔር በፈቀደ ቀን ደግሞ እግዚአብሔር በረከት ይሰጣል ብዬ አምናለሁ። ለዛ ክብር ያብቃንና አንዳንዶቻችሁ እንግዲህ ልጆች ስህተት ናቸው ብዬ አላምንም። እግዚአብሔር ያመጣባቸው ወደዚህ ዓለም ሲያመጣን ፈጣሪ ምክንያት ስላለው ነው ብዬ አምናለሁ እንጂ ይለያል ሊጠላ አይገባም፣ ልጅ ሊጠላ አይገባም ብዬ አምናለሁ። ግን ደግሞ የሚጠላው ውሸት ነው፣ የሚጠላው ክህደት ነው፣ የሚጠላው ማስመሰል ነው። አሁን አንዳንዴ ከአንዳንድ ሰዎች ጋር እንደው ስለ ሶፊ እናወራለን እንጂ እንደው ስለ አብዛኛውን ሰው ብናወራ መድኃኒዓለምን ነው የምላችሁ ትዳር ውስጥ የሚገቡ ሰዎች ወይ ሴቷ በቃ እስከ ጥግ ድረስ ዋሽታ ለብልባ እንዳለ ሙሉ ታሪኳን 4-5 ልጅ እንኳን ኑሯት ምንም አንድ እንደሌላት ዋሽታ ገጠር ውስጥ ለቤተሰብ ልጇን ወርውራ ጥላ እዚህ ላይ ሌላ ላይፍ የምትፈልግ ሴት ስንት እንዳለች አውቃለሁ። ወንድ ልጅም እንደዛው ስንት ሴት ደም እንባ አስለቅሶ በዛም በዚህ ማንጠባጥቦ ልጅ አስወልዶ ከዛ ከአንዷ ጋር አዲስ ሴት ሲተዋወቅ ሌላ ምንም አይነት ህይወት እንደሌለው ምንም አይነት እንደው የፍቅር ግንኙነት እንደው ድንግል ሁሉ እንደሆነ ነው የሚናገሩት። እመኑኝ እግዚአብሔርን ነው የምላችሁና በኋላ ላይ ግን እንደው ያቺ ሴት አብራው ስትቀጥል ስትቆይ እውነተኛ ባህሪው እየተገለጠ ሲመጣ
እውነትና ንጋት እያደረ ይጠራል ነው የሚባለው። መቼም ተደብቆ አይቀርም እና ይወጣል። በቃ ፀሐይ ፈጣሪ ያየው ነገር ሰው ማየቱ ሰው መስማቱ አይቀርም እና በዛ መንገድ ህይወት እንዳልነበረ ሲሆን ለአመታት የተገነባው ፍቅር ለወራቶች ለሳምንታትም ሊሆን ይችላል ብቻ የተለፋበት ዋጋ የተከፈለበት ፍቅር በአለፈ ታሪክ ወይ ደግሞ በውሸት ምክንያት እንዲህ ብትንትኑ ሲወጣ እናያለን። እና ቶፊቅ እንግዲህ እኔ እንደ ወንድ አለ የሚጠበቅብኝን ነገር አድርጊያለሁ፣ ለዚች ልጅ የሚገባትን ነገር አድርጊያለሁ፣ እንጋባ ነው ያልኩት፣ ቀለበት ነው ያረኩላት፣ እንዴት እምቢ ልትል ትችላለች ብሎ ከራሱ ጋርም ጥያቄ ምልክት ሆኖበት ነበረ። እች ልጅም መጣ ስትነግረው አላመነም። ሶፊ እኔ አውቃታለሁ እንዴት እንደዚህ ልታረግ ትችላለች ምናምን ብሎ ትንሽ ነው የተከራከረው። መጨረሻ ላይ ግን በቃ ቡም ብሎ ቦምቡ ፈንድቶ ወጥቶ ነው ሄደው እና ቶፊቅ በእርግጥ እሷ ስላለች እምናት ማለቴም አይደለም። ሜቢ ልትፈትንም ሊሆን ይችላል። ግን ለምን ማለት ፈተናው እዚህ ውስጥ ምን አመጣው ማለት ሌላ እኮ እንደሚወዳት በሌላ በብዙ መንገድ ልትፈትነው ትችላለች። ግን በልጅ በጣም እኮ ከባድ ነገር ነው። አንድ ነገር ልንገራችሁ። አሁን አንድ ሴት ልጅ ወይ ደግሞ ወንድም ሊሆን ይችላል ልጅ ወለዱ እንበል። ከዛ ይሄን ልጅ ደብቀው እንደው ቢበዛ 6 አመት ወይ 3 አመት ወይ 2 አመት ሊያቆዩት ይችላል። ግን ነገ ከነገ ወዲያ ደግሞ ልጅቷ አባቴ ወይ እናቴ ብላ መምጣቱ አይቀርም። ይሄ ነገር ቁሳቁስ ወይ ደግሞ የሚደበቅ ነገር ምናምን አይደለም። ቁም ሳጥን ውስጥ ዘግተው ልብስ እንደ ልብስ ደብቀው ማስቀመጥ አይችሉም። እነዚህ ያድጋሉ፣ እየበሉ ምናምን ያድጋሉ፣ ትልቅ ሰው ይሆናሉ እና ነገ አባቴን እናቴን ብሎ መምጣታቸው አይቀርምና ለአመታት ውሸት አትዋሹ። በአጠቃላይ እኔ መድኃኒዓለምን ነው የምላችሁ። ውሸት በጣም አስቀያሚና ነውር የሆነ ነገር ነው። የምታፍሩበት፣ አንገታችሁን የምትደፉበት። ነገ በቃ እየተሸማቀቃችሁ እድሜ ልካችሁን ውሸት ዋሽታችሁ ከአንድ ሰው ጋር ልኑር ከምትሉ እውነታውን አውቃችሁ ከእናንተ ጋር ቢቀጥልም ይቀጥል ባይቀጥልም በቃ መለየት ይሻላል እንጂ ከጅምሩ ጀምሮ ሁሉንም ነገር መናገር ይሻላል እንጂ ለአመታት ሚስጥር አድርጋችሁ ደብቃችሁ ብዙ ነገር የምትይዙ ከሆነ የምትጎዱት እናንተ ናችሁ። በጣም በሀሳብ በሰቀቀን በቃ እድሜያችሁ ሁሉ በቃ የመከራና የስቃይ የሚሆንባችሁ ለእናንተ ነው። ስለዚህ ውሸት ለተዋሸው ሰው ሳይሆን የዋሸው ሰው ነው ስቃዩን የሚበላ ብዬ አስባለሁ። እንግዲህ ሶፊ ሁሉ አመት እንግዲህ 6 አመት ማለት ቀላል አይደለም። ስንት ቀናት፣ ስንት ደቂቃ፣ ስንት ሰዓታቶች፣ ስንት ሰከንዶች ተቆጥረው ነው፣ ስንት ሳምንታት ተቆጥረው ነው 6 አመታት የሆኑት እና ይሄ በጣም ረዥም አመት ነው። ለማንኛውም ይሄ ሁሉ ጊዜ ይዛ የቆየችበት የራሷ የሆነ ምክንያት ሊኖራት ይችላል። የምርም የሷ ልጅም ላትሆን ትችላለች። ባጭሩ ያው ሶሻል ሚዲያ ላይ የሚለቀቁ ነገሮች እውነት ናቸው ወይስ አይደሉም የሚለው ነገር የሚያጠራጥር ነው። ከአብዛኛው 80% የሚሆነው ውሸት ነው። ልንገራችሁ ብዬ ነው። ለማንኛውም ቶፊቅ መረጋጋት አለብህ። እንዲህ ቱግ ቱግ በማለት አይደለም። ምክንያቷን እወቅ። አንዳንዴ ምክንያታቸውን ሳናቅ ለምን እንደዋሹን ለምን እንደደበቁን ሳንናገር ሳንጠይቃቸው ቁጭ ብለን ፊት ለፊት ሳናወራቸው በራሳችን መንገድ ውሳኔ ወስነን የማይሆን ህይወት ውስጥ ገብተን ነገ እውነታውን ስንሰማ ደግሞ እንዳያምን፣ እንዳንጸጸት፣ እንዳንቆጭ ለማለት ነው ለቶፊቅ። ለማንኛውም ግን እኛ ዝም ብሎ ከማየት ውጭ ሌላ ምን እናደርጋለን? ያው ሶፊ ለምን እንደደበቅሽ አልወቅስሽም። ገና ነገሩ ሳይገባኝ ሳላቅ ግን ምክንያት ይኖርሻል ብዬ አስባለሁ። ሜቢ ከሌለሽም እንግዲህ ውሸት ባንቺ አልተጀመረም። እንግዲህ ይሁን፣ ከተቀበለሽ ይቀበልሻል፣ ካልሆነ ደግሞ ያው ሲንግል ማሙነሽ መኖር ነው። ወይ ጉድ! ዘንድሮ ልጅ በልጅ አረጉት ዩቲዩቡን። እግዚአብሔርን ስንቶቹ ወለዱ! አረ ፈጣሪ፣ እኛ እዚህ ቁጭ ብለን አረ ወይኔ እግዚአብሔር፣ ስንት ልጅ ተወልዶ አደገ። እዚህ ቁጭ ብዬ ማለት ነው። ምን አረ ተው ግን፣ እኛ መቼ ነው የሚያልፈልግ? መቼ ነው የምንወልደው? ለማንኛውም እግዚአብሔር ያውቃል። እና ምን ተሰማችሁ እስኪ? ይሄ ነገር የቶፊቅ እና የሶፊ ነገር እውነት ነው ብላችሁ ታምናላችሁ? አይ ሶፊ እየፈተነችው ነው ወይም ደግሞ በቃ በሆነ ሰዓት የሆነ ነገር ክፍተት ተፈጠረ ከዛ ረገዘች ብላችሁ ታስባላችሁ? ከዛ ወለደችው። ለምንስ የሁሉ ጊዜ ደብቀው ኖሮች የሚለውስ ምን ሀሳብ አላችሁ? አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ የኔ ወዶች።